ከመንግስት ጋርም ከታጣቂ ጋር ይሄማ አዶናይማ አሰሩትና መርፌ ወግተው ላኩት። መንግስት የሚፈልገውን አጀንዳ ይዞ እየመጣ ለዓለም እሺ ማስተላለፍ አለበት ተብሎ አንድ ጥያቄ ልጠይቅ ጃፒ አዶናይ መንግስት ከፍሎ እያሰራው ነው አዳነች አበቤ እያሰራችው ነው ሲሰራ ግን ምን እያለ ነው የሚሰራው አዲስ አበባን እያስተዋወቀ ስለ ሁሉም ብሔር ሰላም አሁን ላሊበላ ሄዷል አንተ አላየውም ላሊበላ ሲያስተዋውቅ ኤርፖርት ላይ ከተማው ላይ ገብቷል ከተማው ላይ ኧረ ቤተክርስቲያኑን ሂዶ አስተዋውቋል ምናምን አዳነች አበቤ ከፈለችው ልበል ይሄ ልጅ የሚያስተዋውቀው ኢትዮጵያ ነው ከላሊበላ ጀምሮ ከአክሱም ጀምሮ ከአዲስ አበባ ጀምሮ እያስተዋወቀ ነው ሌሎች የሚከፍሏቸው ሰዎች በዘር የሚሳደቡ ታውቃለህ አታውቅም አንዳንድ አክቲቪስቶችም ቢሆኑ ከመንግስት ተቃራኒ ሆነው እየተከፈላቸው ኦሮሞን የሚያንቋሽሹ አማራን የሚሳደቡ ትግራይን የሚያብጠለጥሉ የሉ በጣም ብዙ አሉ ትልቁ ፖይንት ግን እና ይሄ ልጅ ቢከፈለው ምን ችግር አለው ለመንግስት ቢከፈለው እኮ ማንም እንትን አላለውም ሰው ደግሞ ይቃወማል ገባ እኮ አማራን አልተሳደበ አዳምጥ አማራን እንደ አማራ አልተቸ ትግራይን አልተቸ ኦሮሞን አልደገፈ ስድብ ቀጥተኛ ስድብ አለ ተዘዋዋሪ ስድብ አለ አሽሙራ ተቀልዳለህ ተዘዋዋሪ ስድብ አለ አረ እኮ ስድብ ከስድብ አይተናነስም ኢትዮጵያ ውስጥ ጠግቦ የሚኖር የሚያድር ሰው አለ እኔ ጓደኞች አሉኝ እጠይቃለሁ ሰፈር ውስጥ እጠይቃለሁ የትም አዲስ አበባም ቢሆን ግን ሰው ፍራቻ ስላለበት አንድ ለዕለት ጉርሱ ስለሚል ብቻ ዮኒ ማኛ ራሱ ከዚህ በኋላ አልጮህልም ለዚህ በተማታግስ ከሆነ ብሏል ገባ እሺ የተበሳጨ ነው ጃፒ አንድ ነገር አሁን ገዢው መንግስት እየጨቆነ ነው ሰውን እያፈናቀለ ነው እያስራበ ነው አዶናይ ከሱ ጋር መስራት የለብህም እሺ ከማን ጋር ይስራ ማንም አትስራ ስራ እኮ አይደለም ተቃውሞ ነው ህዝቡ ያቀረበው እኮ ተቃውሞ ሆነ አሁን እኔ ከማን ጋር ይስራ ይልሽ ምን አገባኝ አዶናይን እንኳን እናቆም ቲክታክ ላይ ነው የምናቆም ከፈለገው ጋር ይስራ ከመንግስት ጋር የሚስራ ማንንም የደረሰበት የለም የሚያስተች ነገር ደግሞ የሚሰራው ለምሳሌ አሁን የአማራ ፋኖችን ሲተች የትግራይ ታጣቂዎችን ሲተች ምናምን ነው እንጂ ይሄ ልጅ ኖርማል እሱ የደረሰበት ደረጃ አዳምጠኝ እሱ የደረሰበት ደረጃ ስላልደረስን ነው እንጂ ይሄ ልጅ ምን አለ አገሬን አስተዋወቅ ከላሊበላ ጀምሮ ከአክሱም ጀምሮ ከአዲስ አበባ ጀምሮ ከኦሮሚያ አሁን ሶመር ዋሻ ነው ሶመር ዩሱፍ ምናምን የሚባለው አይደል እኮ አሁን አንተን እኔ አንድ ጥያቄ ልጠይቅህና ከዛ በኋላ መብት ነው አንተም አሁን እሱን መደገፍ መብት ነው እኔ ደግሞ እሱን መቃወም መብቴ ነው አንድ ነገር አንተ ኢትዮጵያ ውስጥ ሁሉም ሰው ሰላም እየኖረ ነው ጠግቦ እያደረ ነው ያንን ነው የምታየው አይደለም እየተራበ ነው ረሃቡን የፈጠሩት የስልጣን ጥማት ያለባቸው ሰዎች ናቸው በዚህም በዛም ተቧድ ነው አመሰግናለሁ ለስልጣን ጥማት አሁን ፋኖ የምንለው ለስልጣን ነው ቲፒኤልኤፍ የምንለው ለስልጣን ነው ኦላ የምንለው ወይ ኦነግ የምንለው ለስልጣን ነው ብልጽግናም ለስልጣን ነው እነሱ ይተዋወቃሉ የማይተዋወቁ ወጣቶች ደግሞ ይተላለቃሉ አቤት አነጋገር አቤት ግጥም አቤት ልሳን እሺ አንተ ፋኖ ለስልጣን እንዳልሆነ እነግራለሁ ፋኖን ግፍ የወለደው አደረጃጀት ነው አሁን ነው 3 አመት በዚህ 4-5 አመት ነው መሪ አለው ግና አሁን ነው መሪ የሚያገኘው በየሰፈሩ አትግደሉ መሪው ለስልጣን ነው አይደለ መሪ አሁን እስካሁን መሪ እኮ የለውም ነበር መሪ ስለ አንድ ድርጅት ውስጥ አልተካተተም ነበር አሁን ወደ አንድ ድርጅት ቀስ እያለ እኮ ያ ድርጅት አገር እንዲመራ ነው አይደል ነፃ መጀመሪያ ራሱን በማንነቱ ከመገደል ህዝቡን ለማዳን ነው መጀመሪያ እኮ ያ ስልጣን ላይ ለመውጣት ነው አይደለ ከዛ ስለ ስልጣን አይደለም ማንም ሰው እኮ ማንም ስልጣኑን ያዝ ግን የሚገለው ስልጣን ላይ ያለው ነው እነሱም ስልጣን የሚይዙት ደግሞ ለማንነታቸው ምናምን አሁን እንደምታወራው ልክ እኮ ነው አንተ እኮ ስልጣን ላይ ለመውጣት ነው ሁሉም አይደለ ስልጣን ላይ ስንወጣ ማንነታችን ይመለስልናል ምናምን አሁን አንተ የትግራይ አክቲቪስቶች ወይ የትግራይ ታጋዮች ለስልጣን ነው ብትል እኛ ድብና አርገው ሁሉም ለስልጣን ነው እና ለምን የሚዋጋ ይመስላል አዳምጠኝ ማንነትን የሚጨቁን ማን አለ ብሔር አለ አዎ አማራን ተብሎ በወለጋ የትኛው አማራ እንደ አማራ የትኛው ብሔር ስለ ብሔር አይደለም ጥያቄው ብሔር አማራ ነህ መኖር አይትችልም ተብሎ እየተገደለ ብልጽግና ለዛ ብሶት የወለደው እኮ አማራ እንደ አማራነቱ አትኖርም ብሎ የሚገለው ማን ነው
ስማ የገደለው ገሎ አሳይቶናል። ስማ እኮ ስም ጥራ። አሁን እየተሳሳትን ነው። እውነት እንነጋገር ዛሬ። እኔ እነ ሰገጤው እና ሀከሮቹ ምናምን አይደለም እኮ ስም ጥራ ሁሉም ለስልጣን ነው። አትሸወድ። ስማ ትናንትና ማታ የማኛ ቤት አንድ ነገር ሰምቻለሁ። ምን ሰማሽ? ከባድ ነገር። አንዱ ገባና እኔ ስንት ሚሊዮን ብር ሲበሉ ህሊናዬ ሽጬ በሽም ጸጥ ብዬላቸው። ስማ ገና አልኩ። ገና ጃፒ አንተ ላይ ያለው መረጃ እኔ ላይ ያለው መረጃ በሌላ ሰው ነው የሚጠብቀው እኮ። ዝም ስትል ራሱ ይፈነዳል። ተብላልቶ ትናንትና ማታ እነዛ ውስጥ ስለገባን እኮ ነው አሁን ይሄ ነገር ይፈነዳል። አንድ አይነት 6:30 የሚለው ግሩፕ ላይ ነው። ስማ ጠላይ የምንፈልጉ ነው ወዳት ላስገባው አስገባው። ስማ አንድ አይነት መጠጥ የጠጡ ሰዎች አንደኛው በዛኛው አቅጣጫ እኔ ሰው ላሳስር ነው አይኑን ነው በቦክስ የምጠብሰው አለን። እንግዲህ አንደኛው በዚህ ገባና እኔ የእንትኑ የፕሬዝዳንቱ ልጅ ጓደኛዬ ነው ጓደኛዬ ጅባው ተጠቀቅ። እኔ እንዳለዋለሁ እዚሁ ቦታ አልቀይርም። እኔ እንዳለዋለሁ አንቺ እንደምነሽን ጨምርበታ። እኔ እንዳለዋለሁ አንቺ እንዳውኛለሁ እኔ እንዳለዋለሁ። እሺ ጥላዬ ገብቷል። ጥላዬ ተንታኙ በደንብ አድርጎ የተነትንላል። መተንተን ነው። አይ የዮናስና የጆከር ጥምረት ምንድን ነው አልገባኝም። ጠይቃቸው አይደለም ቤታቸው ናቸው። ጥምረታችሁ ምንድን ነው? ፍቄን ያጣመራችሁ በለው። በሚሊዮን ሲበሉ ህሊናዬን ሸጬ የዲያ ብር በመብላቴ እንዲህ አይምሮ ተጠጥቷል። እኔ ራሴ ተጠጠጥኩ። አሁን ገና እኔ የነካካሁት ጉድ ብዙ ነገር ይወጣል ብያቸዋለሁ። ይወጣል። ወዲህ አባውን ብቅል ያወጣዋል ይባላል። እንዲህ አማራ እየተበከለ አሁን ስለ አዶናይ እንቅደድ። እሺ አስተያየት ሀሳብ አለ ይላይ አዶናይ ትክክል ነው የሰራው። እሺ ወንበዴ በለው። ለምን አይደለም ሀገር ሰው የለውም። አዶናይ እንደፈለገ የሰማሽውን እንግዲህ ካላድሜው ሰበሽ በስተቀር እኔ ህዝቤን የዲያ ብር ሲበላ ዛጥ ብያለሁ። ሸም ይዞኝ የጠጣ ሰው ብዙ ያወራል። አሁን አትቀምጥ ያለሽ በደንብ ነው የምትቅ። ቆይ አንዴ ጠላይ ጨርስ እስቲ ሀሳቡን እንቀበለው። ጤላዬ አይ እኔማ ግራ ጋብታችሁኝ እኮ ነው። ዝም ብዬ መመልከት መረጥኩኝ። ይሄ በተለይ የሰሞኑን አጀንዳ ፈጠራ በጣም ነው ግራ ያጋባኝ። ማለት አውቀዋለሁ ግን ያው ምን ያህል የሚታመስ ነገር እንዳለ ሁሉም አውቀዋለሁ። ሁሉም መረጃ አለኝ። ሁሉም እኔ እንትን ኧረ በእናታችሁ ግን አሁን እስቲ ስለ አዶናይ ያውራ። ዝም ብለህ ስለ አዶናይ ያውራ። የሚያውቀው ያውቀዋል። ዝም ብለህ ስለ አዶናይ ያውራ በእናትህ። አዶናይ ትክክል አልሰራም። ምክንያቱም ለምን የብልጽግናን ገጽታ ግንባታ ነው ቀጥታ እየሰራ ያለው። ምርጫው 7 ቀን ምናምን ነው የቀረው ህዝቡን ለማወናበድና ያው ዲሞክራሲያዊ ሀገር እንዳለው ለህዝብ ለማሳየት ነው እኮ። ብልጽግና ከፍሎት ነው አይደለ? ሜክ ሹር ጅቦ ልጁ ይሄ ዲለን ፔጅ የምትለው እኮ ኤርፖርት ላይ ቪዛ ምናምን እንደተመታለት ሁሉ እርግጠኛ አይደለሁም። ለንደን ላይ ያገኘው የአርሰናል ጨዋታ ላይ ቀጥታ ይዞት ገባ እኮ። ብልጽግና አሁን ብልጽግና ከፍሎት ቪዛ ሳያስመታለት ምናምን እንዲገባ አይደለ? የሚገርም በቃ ችሎታ ነው። አሁን አንተ ሚዲያ ላይ ስንት ዓመት ነው? ቆይ ስንት ዓመት ነው? ቆይ አዳምጠኝ። እኔ መጀመሪያ አዳምጠኝ። ቡልሺትነት ምናምን አለ። አንተ ሚዲያ ላይ ስንት ዓመት ነው? አዳምጠኝ። ምንም ህሊና ኑሮ ነው ሰው ልጅ። አሁን አዳምጠኝ። ኦሮሞን አሁን አንተ ባዕድ አምላኪዎች ምናምን እያልክ ትተቻለህ አይደለ? ዋቄ ፈታ እሬቻ። አዳምጠኝ። ስንት ዓመት እዚህ ሶሻል ሚዲያ ከምቀኝነት ውጭ
በልጦ ስለተገኘ እንጂ እውነት ይሄ ብልጫ አይደለም። ልንገርህ ህሊና ቢስ መሆን ብልጫ አይደለም። ስንት ህሊና ቢስ ማለት አዳምጠኝ። ህሊና ቢስ ማለት ተከፍሏቸው ዘርን የሚያንቋሽሹ ተከፍሏቸው የሆነ ሰውን የሚያንቋሽሹ አዶናይ ማለት ጄኖሳይደር እኮ ነው። አብይ አህመድ ከሚባል ጄኖሳይደር ጋር ቆመህ የምትሰራ ከሆነ ገዳይ ነህ ማለት ነው። እሱ በምን እሱ አንተ አለ አይደለ? አሁን አዳምጠኝ። አንተ አለ አይደል? አዳምጠኝ። እኔን አዳምጠኝ። ይሄ ልጅ አሁን ፖለቲከኛ አይደለም። ህጸጽ ላይ ይኸውልህ ህጸጽ ላይ እናንተ ለተራቡት ብሎ ሰው ሰራሽ ረሃብ ገንዘቡን ሰብስቦ ወስዶ ለአብይ አህመድ አስረከበው። የትግራይ እናቶች መከራቸውን እያዩ ማለት ነው። አብይ አህመድ የኢትዮጵያ ንግድ ባንክ ነውን? የዚህ ልጅን ስም ለማጠልሸት የዚህ ልጅን ስም እናቴ ምቀኝነት እኮ ታውቃለህ አይደል? ጥላይ ምቀኝነት፣ መናደድ በቃ የኢትዮጵያ ህዝብ ስለወደደው አማራ የሚወደው እንዳለ ታውቃለህ። ግን ላሊበላን ሲያስጎበኝ አላየሁም። አሁን መጥፎ ገጽታ ነው ላሊበላን ማስጎብኘት። የአብይ አህመድን የብልጽግናን ግንባታ ነው። ቆይቶ ላሊበላን ያንን ትልቅ ቅርስ ሲያስተዋውቅ አዳምጠኝ። አዶናይ የብልጽግናን እንትን እየሰራ ነው። ላሊበላ በዓለም የታወቀ በዓለም ቅርጽ ላይ የተመዘገበ ነው። የአዶናይ ማስተዋወቅ አይጠበቅበትም። ዲለን ማስተዋወቅ አይጠበቅበትም። እመነኝ። ስለ ኢትዮጵያ ኦርቶዶክስ ቤተክርስቲያን ስለ ኢትዮጵያ ዓለም ያውቃል። ያጣነው መልካም አስተዳደርና ትክክለኛ ገቨርነር ወይም ደግሞ አስተዳደር እንጂ ይሄ ዝም ብሎ አሁን አዶናይ ምን ፈጠረ ብትለኝ፣ አዶናይ የፈጠረው አዲስ አበባ ላይ በርከት ያሉ በኢትዮጵያ ከተሞች ላይ የሚኖሩ ቲክቶክ የሚጠቀሙ ለማኞችን ፈጠረ። አዶናይ የፈጠረው ያንን ነው። በቃ በርከት ያሉ ለማኞች አንተ የፈጠርካቸው ምንድን ናቸው? ተቦዳድ ነው በዘር የሚሰዳደቡትን በቪዲዮ አንተ ምን ሰው ፈጠር ያለው ብለህ ታምናለህ? እሱ በእድሜ አንሳል ለማኞቹን ፈጠረ ምናምን እያልክ ነው። አንተ ምን ፈጠርክ? አንተ ምን ፈጠርክ? መፍጠር ያቃተ በዚህ እድሜ ከመሆን አሁን ጥያቄውን ጠይቀኸዋል። እስቲ ይመልስ እንስማው። ምን ፈጠርክ? ስማ አዲስ አበባ ላይ ሰግጥ ብሎ የራስን አንተ አሁን ቆይ አንተ የፈጠርከው ማን ነው? ዘመነ ካሴን የሚሳደበው ነው አንተ የፈጠርካቸው? መሪ ወዳጁን የሚተቸው ነው? አዎ ራስህ ትናገራለህ እኮ ትሳደባለህ ወጥተህ እኮ። አንተ የፈጠርከው ምንድን? እሺ አንተ ምን ፈጠርክ? እስቲ አንተ ምን ፈጠርክ? እኔ ሰው ሁኑ ሰው ያረካቸው ምንድነው? እነማን ናቸው ሰው ያረካቸው? እኔ ማስተላልፈው እስከዛሬ እኔ የፋኖ እስከዛሬ አስተላልፈ ምን ፈጠርክ በህዝብ ላይ? አንተ አብይ አህመድ አረከኝ እንዴ? እኔ እኮ አንድ ግለሰብ እኮ ነኝ፣ ተራ ግለሰብ እኮ ነኝ። አንድ ተራ ግለሰብ ግን ለማኞችን ፈጥሯል። ቲክቶከሮች ህይወታቸውን ቀይረዋል፣ ተጫውተዋል አይደል? በኢትዮጵያ ከተማ አዳምጠኝ። በኢትዮጵያ ከተማዎች ውስጥ ኢትዮጵያ ባሉ ትልቅ ከተሞች ውስጥ የሚኖሩ ሶሻል ሚዲያ ላይ ቁጭ ብለው ከፍተው አንድ አበባ የሚሉ ምግብ ቤት ቁጭ ብለው ምግብ አዘው የሚለምኑ በአዲስ አበባ ላይም በመላው አማራ ክልልም በምንም ላይ ያሉ ለማኞችን ፈጠረ አዶናይ። አሁን አንተ ግንቦት ሰባት አባል ነህ። ግንቦት ሰባት አባል የኢሳት እንትን ነበር። በኢሳት ፕሮግራም ላይ ደግሞ 95 ለ5 እንጨፍጭፋቸው የሚለውን ያተረፍከው እነ እስክንድርንና እነ ምንን በቡድን መሳደብን ያተረፍከው አንተ ምን አባን ስሜታዊ የሆንክ ነው። ላስወጣህ ነው በቃ። እናቴ ናውጣ ምንድን ነው ያተረፈው ይሄ ሰው? አሁን ሀሳባችንን መግለጥ እንችላለን እንጂ እችላለሁ። ቆይ አንዴ ላምባ ላይ አያረል እኔ ድሮ ስመክርህ ተው የገዛ ወገኖችን አትተች ስል አጥብዬ ነው የማይከውን መልስ ስትሰርባቸው የነበሩትን አመራሮች አሁን ተጠየቅሽ። እንግዲህ ጅቦ የትግራይ አክቲቪስት ነው። ጠየቀክ መልስ መልስ የለው ተው ብዬ ነው። ሰላም ቀጥላማ። የእኔ ሀሳብ መሰለህ አዶናይን ከሁለት አንግል ነው መረዳት ያለብህ። አንደኛ ነገር ከእናንተ ማን ነው ቤቱ እንግዳ መጥቶበት ጓዳውን ወይም ደግሞ አልጋ ስሩን የሚያሳይ አንደኛው ፖይንት። ሁለተኛው ነገር ደግሞ ከህዝብ አንጻር ስታየው እንደ ኢትዮጵያ የሆነ ስታየው የራሳችን ገበና ነው። የራሳችን ገበና ደግሞ የራሳችን ህመም ደግሞ ያመናል። እንደ ኢትዮጵያ ስታየው ከመንግስት ጋር ሰራ ምናምን ነገር ለተጨቆኖ ህዝብ ድምፅ አልሆንክም ምናምን ብለህ እንትን ትለዋለህ፣ ትተችዋለህ። እንደ ግለሰብ ደግሞ ስታየው አንደኛ ተራ ሰው ነው፣ ተራ ቲክቶከር ነው። እንደ ግለሰብ ደግሞ ስታየው እንግዳ ወደ ቤት ይዞ መጣ።
ኦፍ ኮርስ እንግዳ ሲመጣ አንተ በማዞሮቻችን ነክቶት የማያውቁትን ረከቦትና ሻይ መጠጫ ከብፌ ውስጥ ያወጣሉ። ሶ ከዛ አንግል ማሳየቱ እኔ እንዲሰርብ አያደርገኝም። ገባ አይደለ? ኦፍ ኮርስ ቤቴ ስትመጣ ቤስት የሚባለውን ነገር ነው ላሳይክ መሞክረው። ዊ አር ዘ ቤስት ነው የምልህ እንጂ ጉድለቴን አልነግርህም ወይም ደግሞ እንትኔን አልነግርህም። አውጥቼ አላሰጣም፣ ገበኔን አላሰጣም። ከዛ አንግል መረዳትም መቻል አለብን። እናንተ በሱ ቦታ ብትሆኑሳ ታዋቂ የሆነ ዓለም ላይ በጣም ተጽዕኖ ፈጣሪ የሆነ ሰው ቤስት ወይም ደግሞ ጓደኛችሁ ቢሆንና እናንተ ሀገር ልምጣ እንኳን እንደዛ ታዋቂ ሰው ሆኖ አይደለም ጀስት ጀርመን ያለው አርል ጃፒ ከጓደኞች ከስራ ባልደረቦች አንዱ ከአንተ ጋር ቫኬሽን ኢትዮጵያ መምጣት ፈልጋለሁ ብትለው የት ነው ይዘው የምትሄደው? ያንን ነው ከዛ እኔ ማየው ከዛ አንግል ነው። ሲጀመር ደግሞ ልጁ መጥቶ ቆይ አንዴ ልጨርስ ጃፒ መጥቶ ደግሞ ሌላ ፖለቲካ ምናምን ቢሰራ ደግሞ እስር ቤት ይገባል። የመኖርና ያለመኖር ጉዳይ ነው። ሌላ ፖለቲካ ልስራ ቢል አሁን ይህን ልጅ ወጥመድ ውስጥ ነው ያለው። ገባ አይደለ? ከህዝቡ ወይም ደግሞ የህዝቡን ጩኸት ልጩ ወይም ደግሞ የጎደለውን ብቻ ነገር ላሳይ ህዝቡ የቱ ጋር ነው ያለው የሚለውን ነገር ላሳይ ቢል አይኖራትም፣ ይገባል። ስለዚህ ወይ እስር ቤትን መምረጥ አለበት መጥቶ እንትን ማለት አለበት። እንደ ግለሰብ ስታየው ማለት ነው። አሁን በእሱ ጫማ ውስጥ ሆነ እንዲያው ነው ነገሩ። እሱ ጫማ ውስጥ ስትቆም ወይ እስር ቤት እገባለሁኝ ወይም ደግሞ የሀገሬን መልካም ገጽታ አሳይቼ እንግዳውን በስነ ስርዓት እንትን ብዬ አባራለሁ ነው። እና እናንተ በሱ ጫማ ውስጥ ብትሆኑ ምንድነው ልታደርጉት የምትችሉት ነገር? ከዛም አንግል ቆመን ማሰብ አለብን። እኔ አሁን አዶናይ ምናምን ተመችቶኝ ለሱ ጥብቅና ልቆም ምናምን አይደለም፣ ግን ፍዋን ሰከንድ እሱ ጫማ ውስጥ ልቁ። ፍዋን ሰከንድ ሰው እኔ ቤት ቢመጣ የትኛውን ጓዳይን ነው ማሳየው? የሚያስጠላ ነገር አላሳይም። ቤቴን አጽድቼ ነው የምቀበለ ቤቴ ብትመጣ፣ ምክንያቱም እንግዳ ነህ። እና ከዛ አንግል ነው እኔ ማየት የምፈልገው። ጃፒ መቀጠል ትችላል። ጅቦ ሀሳቤን ልስጥ። ይኸውልህ አሁን ልክ እንደ ላምባዲና የራሱን እይታ አስቀምጧል። ግን አንዳንድ ሰዎች ስንሆን ለሆድ አደር ካልሆንን በስተቀር መጨረሻ ላይ ወደ ቁጭት እንመጣና ህዝቤ ላይ ያደረስኩት በደል በዚህ ሰዓት የውሸት ይህንን ድራማ በሰራሁት ሰዓት ብዙ ህዝብ አስገድያለሁ። ልክ የሆነ መጠጥ ቢጠጣውን ይሰማው ነበረ። ልክ አንዳንድ ሰዎች ማለት ነው። ከዛ ህዝቤ ላይ ያደረስኩት ያስበላሁት ገንዘብ ያስገደልኩት ህዝቤ ብለህ የምትጸጸጥበት ቀን ይመጣል። አንድ ነፍስ ነው ያለ። ነገ ወድቀህ ልትሞት ትችላለህ፣ ወይ በሆነ ነገር ልትጠፋ ትችላለህ። በህዝብ ላይ ግን መሸፈንና መደበቅ ትልቅ ኃጢአት ነው። ላምባዲና ክርስቶስ ከሀቅ ጎን ቆሞ ራሱን መስዋዕት እንዳደረገ አንድ ግለሰብ ራሱን እውነተኛ ሰው ከሆነ እውነት ለማንነቱ የሚያስብ ከሆነ ማድረግ ያለበት የተቸገሩ ማህበረሰብ ላይ ነው መሰራት ያለበት። እና ጃፒ ቆይ ግን አንተ እዚህ ሶሻል ሚዲያ ላይ ረጅም ጊዜ አለህ እና ለህዝብ ምናምን ለህዝብ ድምፅ ሆኖ ታስሮ ማለት ነው ህዝቡ ሙድ ነው የሚይዝበት። ህዝባችን ራሱ እኮ ችግር አለበት ታውቃለህ። ዋጋ የሚከፍልበትን ሰው ሙድ ነው የሚይዝበት። የትኛውን ሰው ነው ግልብጥ ብሎ ወጥቶ ለእኛ ነው ድምፅ የሆነው? እስቲ አንድ ሰው ጥራልኝ። የትኛውን ህዝብ ወይም ደግሞ ለህዝብ የቆመን ሰው ከእስራት ወይም ደግሞ ከሞት ያዳነው? አሁን ይሄ ልጅ ማለት ነው ገና ወጣት ነው ምናምን ነገር ልጅነትም ሊኖርበት ይችላል፣ ብዙ ነገር ሊኖርበት ይችላል። አሁን እሺ ድምፅ ሆነ ወይም ደግሞ ኢትዮጵያንተን ከብልጽግና የሚነካ ነገር ተናገረ። ከዛ በኋላ ዘብጥያ ሲወርድ ይሄ ህዝብ ማለት ነው በሰከንድ ውስጥ ሜም ይሰራበታል። ዊዝን 20 ሰከንድ ውስጥ ሜምና ሙድ ነው የሚያዝበት። እናዚዝ ላምባዲና እኔን አቋረጥከኝ እኮ ሀሳቤን ልጨርስ። አሁን አንተ ኢትዮጵያ ውስጥ ሁሉም ሰው ሰላም ነው ጠግቦ እየኖረ ነው የሚል ሀሳብ እንዳላችሁ ነው። እኔ ስለበላሁ ብቻ ሌላው ሰው ተራበ አልተራበ ቁማር ቢሰራበት አያገባኝም የሚል ስሜት ነው ያየሁት እኔ በላምባና በወንድማችን በድርጅታችን አባል በጅቦ ላይ ማለት ነው የተመለከትኩባቸው። ምንድን ነው እኔ ሰላም ከሆንኩኝ ማንም ሰው ቢሞት ምናምን አያገባኝ፣ ድምፅ አልሆነውም ነው። ይሄ የሚያስገድዳችሁ ሰው የለም። አዶናይም የሰራው ያንን ነው። እነዛን ሁሉ በተራቡ ብሎ ገንዘብ ሰብስቧል፣ መንግስትን የወሰደው በነዛ ሰዎች ላይ ፈርዶ ድጋሚ ይሄን ቁማር ተጫወት ሲባል ሌላ አደጋ ይዞ መጥቷል። ስለዚህ ይሄ ነገር ትክክል አለ። እኔ ብዙ አላወራም ጅቦ። ይሄ ነገር ግን እናንተ መደገፍ መብታችሁ ነው። እኔ ተቃዋሚ ነኝ። ቀጥል። ተረኛ ሀሳብን የምትሰጠው ማለት እናውራ ወይስ እንዴት ነው? የቤቱ መሪ ጅቦ አውራ። ሜሪ ያለች ከሷ ቀጥል።
ሜዲያቶር ኦኬ። እኔ ማለት የምፈልገው ምንድነው መጀመሪያ ደረጃ አክቲቪስት እና ኢንፍሉዌንሰር የሚለውን ነገር ለይተን መቻል ማወቅ አለብን። አዶናይ አክቲቪስት አይደለም፣ ሄዝ ኢንፍሉዌንሰር። ኢንፍሉዌንሰር ማለት አሁን የውጭ ሰውን አመጣ ማለት ለሀገሪቷ ምን ያህል ነገር ነው ይዞላት የሚመጣው የሚለውን ነገር ማሰብ መቻል አለብን። እውነት ነው አገሪቷ ላይ ችግር አለ፣ ብዙ ችግር አለ፣ ህዝብ እየተሰቃየ ነው፣ ህዝብ እየተራበ ነው። ያ የታወቀ ነገር ነው። ግን ደግሞ አገሪቷ ላይ የተለወጡ ለውጦች አሉ። እነዚህ ለውጦችን ደግሞ ማድነቅ ንፉግነት ነው የሚሆነው። ለምን አሁን ወደ ኋላ ዞር ብለን ብናይ በብዙ መንግስታቶች አገሪቷ ላይ ብዙ የተከናወኑ ነገሮች አሉ። ዛሬ ላይ ፕራውድ ሆነን የምናወራባቸው ነገሮች፣ ስልክ የገባው ብዙ ነገር የገባው በብዙ መንግስታቶች ነው። አሁን ባለው መንግስት ደግሞ አገሪቷን አዲስ አበባ ላይ ያው ላምፓዲና እንዳለው ቤታችንን አጽድተን እንደምንቀርበው አገሪቷ አዲስ አበባ ላይ አምሮባታል። አዲስ ታይም ገብቷቸዋል። አሁን እሱ ደግሞ የሚያደርገው ኢንፍሉዌንስ እያደረገ ነው። ሰው ቱሪስት ወደ አገሪቷ እንዲመጣ ነው። ቱሪስት መጣ ወደ አገሪቷ መጣ ማለት ምን ይዞ ነው የሚመጣው? ፎሬን ከረንሲ። ፎሬን ከረንሲ ይዞ ሲመጣ አገሪቷ ብዙ ሰው ይጠቀማል። አገሪቷ ላይ ያሉ ነጋዴዎች ይጠቀማሉ። ነጋዴዎች እንደልባቸው ዶላር እንዲያገኙ ይሆናሉ። ለምንድን ነው ከእንደዚህ አይነት አንጻር የማናየው? መጀመሪያ ኢንፍሉዌንሰር የሚለውንና አክቲቪስት የሚለውን ነገር ለይተን ማወቅ መቻል አለብን። ደስ ጋር ይሄ ፖለቲሽያን አይደለም፣ ኦር እንደ ሌሎቹ ጌመሮች ቁጭ ብሎ አንድ አበባ የሚል ልጅ አይደለም። ብዙ እቅድ ያለው ብዙ ስራ የሚሰራ ልጅ ነው። ያደረጋቸውን ነገሮች በጣም ብዙ እያየን ነው። ማን ወጥቶ ልብ ያሳከመ ሰው አለ? የስንት ህፃናትን ልብ ያሳከመ ሰው አለ? ማንም የሚናገር የለም። ሁሉም ለየራሱ ጥቅም ነው የሚሰራው። ይወጣል ማታ ማታ አንድ አበባ ይላል፣ ይሸቀላል፣ ቀላይፎን ይኖራል። ግን ይሄ ልጅ ግን እንደዛ ብሎ የመጣ አይደለም። ገጽታ ግንባታ እየሰራ ነው። ኦፍ ኮርስ አምሮባታል። ገጽታ ግንባታ ያስፈልጋታል። ለምንድን ነው ከሌላ ነገር ማናየው? ይሄ ነው ሀሳቤ። ቴንክ ዩ። ቀጥል ጥላይ ጅቦ ሳይመጣብህ ቶሎ ሀሳብህን ግለጽ፣ ያለዚህ ያስወጣል። ይጨርስና እሱ ቀጥላለሁ። ጨርሶ ነው ወይስ? ጨርሷል። በቃ አንድ ነገር ነው የተናገረው፣ ተደጋግሟል። እሱም ጨርሷል። ይኸውልህ አዶናይ ታዋቂ ነው ምናምን የሚለው ላይ መታወቅና ማወቅ እየቅል ናቸው። የእሱ የህሊና ድርቀት ሚሊዮኖችን ዋጋ የሚያስከፍል ከሆነ ያ በጣም ትልቅ አስቸጋሪ ነው። መስዋዕትነት መክፈል ካለበት ለእውነት ነው። ለህዝብ የሚያስብ ለአርቲስቶች የሚያስብ መስሎ ሰግጡ ብሎ ገብቶ ሚሊዮኖችን አሰግጧል። ለዛም የዚህ ልጅ ሌጋሲ ለማኞችን መፍጠር ነው። ይቅርታ ለማኞችን ስል ይሄ አካለ ጎደሎ የሆኑት መስራት የሚችሉትን አይደለም። የህሊና ለማኞችን ሚሊዮን ወጣቶችን ለማኞችን ፈጥሯል። ሶሻል ሚዲያ ላይ አዶናይ ለምሳሌ አሁን ከፍተህ አዲስ አበባ ላይ ሶሻል ሚዲያ ላይ ላይቭ ብትመለከት ከአዲስ አበባ ከተለያዩ ከተሞች ላይ ምግብ ቤት ቁጭ ብሎ አዘው 5 ሳንቲ አንድ አበባ ጣሉልን የሚሉ ሚሊዮን ወጣቶች ፈጥሯል። የዚህ አይነት የማደንዘዣ ሀሳብ ይዞ የመጣ አብይ አህመድ የሚጠቀምበት ጥሩ አህያ እንኳን ክርስቶስን ተሸክማለች። ይሄ አሪዮስ የሆነ ሰው ነው ለእኔ አዶናይ። አዶናይ እንደ ሰው ነው የምመለከተው፣ ሰው አይደለም። ሚሊዮኖችን ዋጋ የሚያስከፍል ነው። ምን ያድርግ ምን ማድረግ አለበት ቢል እኔ በሱ ዕድሜ ሳረግ የነበረውን ነገር በሱ ዕድሜ ህዋት የተባለ አሪዮስ ስርዓት አዲስ አበባ መሀል ላይ ቆሜ ገዳዮች ናችሁ ብዬ በየእስር ቤቱ በየአካባቢ ዋጋ ስከፍል ነበረ። ያንን ሳረግ የነበረው ከእውነት ጋር ቆሜ ነው። ይሄም ልጅ ከእውነት ጋር ቆሞ እነዚህን ገዳዮች ናቸው ማለት ሲችል ለሆዱ ሲል አሳልፎ ሰጥቷል። ጃኒ የምትባል ሚስት አለችው። እሷ ደግሞ በዓለም መድረክ አስተዋውቀኛል ምናምን ስትል ሰምቻታለሁ። እንደዚህ አይነት ወንበዴ ወሮበላ ወይም ደግሞ እንደዚህ አይነት ህሊናውን የሸጠ ሰው አስተዋወቀኝ አላስተዋወቀ ትርጉም አለው ብዬ አላስብም። ሴቶችም ራሳቸውን ህሊናቸውን ቢፈትሹ መልካም ነው። ያቺ አንድ ፍሬ ልጅም በዚህ ልጅ መመካትና በዚህ ልጅ ሀሳብ መጣል የለባትም ይልቆማለኝ። እንደ ሀሳብ እኔ 50 ከተሞች ላይ አሜሪካ ሀገር አስተምራለሁ፣ ሞቲቬሽን ስፒች አደርጋለሁ ምናምን እያለ ሲናገር ሰምቼዋለሁ። ይሄ ራሱ እኮ ገና ህሊና ያልነቃ የጀዘበ አሜሪካ ሀገር ያሉ ሰርተው የሚያድሩ በርከት ያሉ ኑሯቸውን የሚኖሩ ልጅ ወልደው የሚያሳድጉ ልጆች ያስመረቁን ሞቲቬሽን ስፒች አደርጋለሁ ሲል የዛኔ ነው መጀዘቡን ያወቅኩት። ምክንያቱም ካናዳ ላይ ሰርቶ መብላት ግላዊ ጥላቻ አለ ለሁለቱ። ለምን ያደርግልኛል? ምን ያደርጉኝ? ቢኮዝ ዊ ቶክ አባውት አዶናይ ስለ ጃኒ አይደለም ያወራ ነው እና ዩ ሚክስ ጃኒ። እነዚህ ሁለቱም በዚህ በሶሻል ሚዲያ ላይ ባለው እንቅስቃሴ ለመጀመሪያ ጊዜ 220 ሺህ የሚይዝ ስቴዲዮም አላየሁም።
እዚህ ቲክቶክ ላይ ግን 220,000 ሰው ተሰብስቦ what is the problem is a lot of ቆይ people is famous እኮ ምንድነው የነሱ እና ለየት ፌመስ ያደረገው ምንድነው? ያሁን እየተሰራ ያለው ነገር እኮ አዶናይ አይደል ተሸጦ ያ እየተዘዋወረ እኮ ያለው አሁን አንተ እነሱን ብቻ ለመቃወም ምን ኖ እዚህ ኖ ደረጃ ላይ ቅዱሳን አደረሰ? እኔ ልወጣ ነው። ውጣ ምዕመናን እንደዚህ በጣም አመሰግናለሁ። የግል ጥላቻ ያለብኝ የግል ቆይ ጥላቻ ቆይ 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 ያለብኝ ቆይ ሀሳቤን አስቀምጫለሁ። ጅቦ አንዴ ልወጣ ነው። እንደ ሀሳብ ግን ጥላይ አንተ ራስህ ለምን ደስ ሰልግጠ ህዝብን አታደንም አድርጌያለሁ። እኔ የሚጠበቅብኝ ነው? በሙሉ አሁን አድርጌያለሁ። ገብተህ ኢትዮጵያ እዚህ ጋር ዋና ፌመስ እኮ ነኝ እናት ፌመስ በአዲስ አካውንቴ 200 ምናምን ሰው ያየኛል። ገና ሲያድግ ደግሞ 1000 ሰው ነው የሚያየኝ። እናቴ ፌመስ እንዴ እኔማ ካሁን በላይ ደግሞ የሰው ስም መጥራት የለብኝ። እኔ ፌመስ ነኝ። እናቴን ሰውን አላፈም። ግን የሚዛው ያሉት እናቴ ትሁት እሺ፣ ፖሊስ እና ህብረተሰብ አንተ ቤት እኮ የማይመጣ ሰው የለም እኮ ግድ ፍቅር ይዞኛል ካንተ እንዬ ከኔ ፍቅር ይዘሻል። እውነትሽ ነው። አንቺ ፌመስ አፍቅረሽ ነው ፌመስ አፍቅረሽ በጣም ፌመስ የሆነ ባል ይዘሽ የኔ ቆንጆዋ እኔን እውነት የምታፈቅሪኝ ከሆነ አስገባሻለሁ። አንድ ሙዚቃ ትጋብዥኛለሽ። ራስሽ ነሽ ግን የምዘፍኝልኝ። ባለ ያ ባለ 4 ኪሎ ሐሞዳን የሚልሽሻ ይመጣል ይቀነድሽሻል። ግን ይወዱኛል ሰዎች። ተመልከቱ፣ ለመጀመሪያ ጊዜ እኔ ቤት ፖሊስ ሲመጣ እንግዲህ ፖሊስ 2 ኮከብ ያለው ፖሊስ አንተ ፌመስ ነኝ። እናቴ ትሙት ፌመስ ነኝ። ራሴን እኮ አላውቀውም። አሁን አይደል እንዲያወቁት ራሴን ስቄ ተጫውቼ ምናምን ፎግሬ የምወጣ ሰው ይመስለኝ ነበር። አቶ ኢንስፔክተር ሄኖክ አንተ ኢንስፔክተር ነኝ ቤት ኢንስፔክተር ሄሎ ኢንስፔክተር ባለኮልኮ ኢንስፔክተር አንተ ትሰማለህ? ኮመንት ያደርግልኛል። እየቀለድክ ነው በእናትህ። እሺ ማሚላ አትገባም እዚህ ቤት። ሰላም ነው ኢንስፔክተር፣ እንዴት ነህ? ሰላም ነው ወይ? እንኳን በዚህ ሁኔታ ላይ እንዴት አንተ አሁን 2 ኮከብ ይዘህ እንዴት ነው እኔ ቤት ልትገኝ የቻልከው? ፌመስ ስለሆንኩ ነው? እንዴት? አሁን እሱ ግድ ነው። አንተ በዚህ ደረጃ ፌመስ ነኝ? ትማራለህ እኮ እያቃጠልሽንም ቢሆን እኮ ታስተምሪናለሽ። ነቄ ግን በዚህ ደረጃ ፌመስ ነኝ በእናትህ? ከዛም በላይ ነው እንጂ የእውነት ለመናገር የሚገርም ነው። ይሄንን አስገባት እስቲ። ሞዴሬተር አይሰራም። ይሄንን ሙሉ አይደል እንዴ ሰጠውሽ? ጅቦ አብያት ኢንስፔክተር ጅቦ ኢንስፔክተር እየሰማው ነው። አረ አዛናለ ፍቅር ታውቂያለህ? አውቀህ እኮ ነው አይደል? አንተ ፌመስ ነው ካታውቅም እናቴን እኔ አላውቅም፣ ደረጃዬን አላውቅም። አይገርም? ምን አይነት ቅሌታም እንደሆንኩ አወቀኝ። እኔ ይሄን ያክል ፌመስ የሆንኩ ራሱ አይመስለኝ። አንድ ነኝ ፌመስ ነኝ። አንድ ኢንስፔክተር ወይ እየቆየ ኢንስፔክተር ወድሃለሁ ኢንስፔክተር ምናምን አይሉክም። እኔ ምን አውቃለሁ? ዝም ብለው የሚያላግጡብኝ ይመስለኛል አንዳንዴ። እናቴ እኔ እኮ ራሴን አላውቀውም። ግን ጅቦ እስቲ ግን ለማንኛውም ጠይቀው ኢንስፔክተርን ጣቢያ ስንት ፎቶ አላችሁ? ያንተ እያሳቀም ቢሆን ቁም ነገር አለው። ስማ ኢንስፔክተር፣ በብዛት ስንት ፎቶ አለ ያንተ ጣቢያ? እና የኔ ፎቶ የለም፣ የኔ ፎቶ የለም። አሁን እንዳልሄድ ነግሬሃለሁ። ከኢንስፔክተር ጋር እናቴን አቀባበል ያደርግልኛል። ሰሞኑን ደግሞ አሁን እታል ኢንስፔክተር መምጣቴ አይቀርም። ቪዲዮ ስሪያ ቦሌ በሚለው ለዛ ነው። ምን አባለዛ ነው? ምን አባለዛ አኛው ተረጣጣና ላምባዲና እስቲ ቆይ ኢንስፔክተር ላፈምሰው ወይስ ምንድን ትፈምሳለህ?
ማል አምባዲናን አንተ ላፈምስ እኔን አዎ እናቴን ፌመስ ላድርግ በቃ እርግጠኛ ነኝ ትፈምሳለህ እንዴ እኔ ጅቦ እድል እኮ ከኔ ጋር አይደለችም እንጂ እግዚአብሔር ምስክሬ ነው እኔ እኮ ስንት ቲያትር 3 መጽሐፍ የጻፍኩ ሰው እኮ ነኝ ምን ሆነ ነው እሺ እኔ ላፈምስ ነብሱ ግን ፈምስ የተባለች ናት አልፈምስ የተባለች ናት ይሄ ጣራ መጀመሪያ እሺ አሁን አንተ ነፍስ ፈምስ ፈምስ የተባለች ነፍስ ነች እኔ ስማ እናቴ ወይ የኔ አትፈምስ የተባለች ነፍስ ነች እንጂ እንደዛ ከሆነ ምንም አይነት ኢሹ ብትሰጠው ከባድ ነው የሚሆነው ጅቦዬ እናቴን አፈምሰዋለሁ እንደምንም በቃ ታግይ ስማ ኢንስፔክተር ከዚህ በፊት ቲያትር ምናምን ሰርተሃል አዎ ልላክልህ ፖስተሩ ምናምን እየቀለድክ አይደለም ማለት እናቴን ከልቤ ነው የማወራው ወይ ኢንስፔክተር አንተ እየቀለድክ ነው ቲያትር ምናምን አልሰራም እንዴት ይቀላል እኔ በህይወቴ ውሸት ምናምን አይመቸኝም የጻፈው እሺ ነገርኩህ አይደል አሁን ጅቦ አንድ ጥያቄ ልጠይቅህ አሁን ማለት ነው አሁን ናይንቲስ ላይ ማለት ነው ከኦሮምኛ ፌመስ የከተማ ልጅ የሚወደው ዘፋኝ ዳዊቴ ነው አይደለ እሺ ካዳ ዳዊቴ መኮንን አጫሉን ነው እንጂ አንዱ ፌጅራ የሚለው በኢትዮጵያ ዘንድ የታወቀው አጫሉ ነው ፌመሱ ከዳዊቴ መኮንን በላይ አረ አንተ አጫሉ ራሱ የሚያደንቀው ዳዊቴ መኮንን ነው አንተ አጫሉ በጣም ታዋቂ እኮ ታዋቂ ነው ግን ይኸውልህ አጫሉ እንኳን የሚያደንቀው ዘፋኝ ዳዊቴ መኮንን ነው አንዱ ፌጅራ የሚለው ዳዊት አንዱ ፌጅራ እኮ በባድመ ጊዜ የተዘፈነው አንዱ ፌጅራ ማሉማ የክሳጅሮ አክሰይፎ ከማይረባ ጎማ ይሻላል ባድማ አንዱ እንትልኝ ቅስቀሳስን ከማይረባ የእናቴ ሽሮ ይሻላል ሽራሮ አንዱ ፌጅራ በዛ እኮ ነው ተገፋፍቶ ታስታውሳለህ ኢንስፔክተር ከእናቴ ሽሮ ይሻላል ሽራሮ ተነስ እያለን ሲንቀሳቀስ በኢትዮ ኤርትራ ጦርነት አይስራውን ዳዊቴ ቆይ ታዋቂ ዘፋኝ ነው ምን እሺ አለ የኔ ስራ እሱ ጋር ማለት የሱ ዩቲዩብ ላይ አለ ባለፈው እኮ ልኬልህ ነበር አላየኸውም እንጂ እና ቆይ እንደዚህ ለምን ያልፈመስከው በቃ አትፈምስ ያለች ነፍስ ነች እንዴ ያ አትፈምስ የተባለች ነፍስ አትፈምስም እሺ አሁን ይኸው አንተ ፖሊስ ነህ መፈመስ ትፈልጋለህ ምንድነው ጥቅሙ ከዛ ይኸው ማህበረሰብህን ታነቃበታለህ ፖሊስ ነህ ስነ ምግባርን ታንጽበታለህ ልንቃ መጀመሪያ ነው በሚገባ ልንቃና አሁን ሳይነቁም ያነቁ ናቸው እኮ የፈመሱት አዎ አሁን አንተ ተዘጋጅተህ ከመጣ እናቴን ነው ያፈምስ አንተ ፌመስ ነህ በጣም እሱማ ይሄ ግልጽ እኮ ነው ሲጀመር በቃ እኔ አፈምስ አንተ የነካካከው ነገር ጥሩ ነው የሚሆነው አዎ ምን መሰለህ አንዳንዴ አሁን ያልተማሩ ሰዎች ሲፈምሱ ህዝብን ያበላሻሉ ግን እኔ አሁን ምን አረግ አሁን እኔ እንደኔ አሁን አዳዲስ ፌመሶችን ለመፍጠር አሁን እስቲ አንተ ማለት ነው የምታውቀው ማለት ነው ጅቦ የምታውቀው ጥሩ ግጥም ጸሐፊ የምትለው በቃ በኔ ደረጃ ይሆናል የምትለውን አምጣው ከዛ በኋላ ርዕስ እየሰጠከን በደቂቃ ከፈለክ በኦሮምኛ ከፈለክ በአማርኛ በግጥምም ከመጣ ማለት ነው አሁን ማን ተስፍሽ ያደርገውን አወቀው ተስፍሽ ያደርገው ተስፍሽ ያደርገው እኔ አውቀዋለሁ ጅቦዬ እሱ የሆነ አዲስ እንትን ይዞ መጣ አሁን ጌመሮች አዳዲስ ጌመሮችን እንዲፈጥሩ እኔ ደግሞ አሁን አዲስ ይዞ የመጣው ነገር ፌመሶች አዳዲስ ሰውን እንዲያፈምሱ እዚሁ አንተ ደግሞ አዳዲስ ጅቦች ልትፈጥር አዳዲስ ፌመሶች እኛ ጋር እኮ ያሉት ምቀኞች ናቸው እኮ መፈመስ የሚፈልጉ ሰዎች መፈመስ አለባቸው ስማ ምቀኞች እኮ ናቸው እኛ ጋር ያሉት አንድ ነገር ልንገር አሁን እዚህ ጋር ብዙ ሰው ነው አይደል ያለው ብዙ ሰው ነው ያለው ለመጀመሪያ ጊዜ ማለት ነው የእውነት ነው የምነግርህ ዮሰን የዘፈነው ናና የሚለውን ዘፈንና የተስፋዬ ገብረአብን መጽሐፍ ወደ አማርኛ ዘፈን ማለት ነው ልክ ከቴዲ እንደ መኮረጅ ነገር አድርጎኝ ጨሊሰ ቡርቃ የሚለውን መጀመሪያ የጻፍኩት እኔ ነኝ
አንድ ቀን እንደውም ይገባል ከሆነ ገብቶ አንተ ጋር ብናወራም ደስ ይለኛል። ያንን ግጥም ቀይሮ ነው እነሱ የዘፈኑት። እናቴን አሁን አዲስ ፕሮግራም ሊይዝ ነው። አሁን እንደ አዲስ ምን ልመጣ አስቤያለሁ። የኛ ሀገር ፌመሶች በጣም ቅንቅን ናቸው፣ ምቀኛ ናቸው። ላምባ ትረዳኛለህ በዚህ ጉዳይ? አንተም ፌመስ ስለሆንክ ጌታን ረዳ። ማን ነው ፌመስ? እኔማ ነፈሰብህ ነው። አዳዲስ ፌመሶችን መፍጠር አለብን። እናቴ አሬ ከበደም እኮ ይሄንን ነገር በደንብ ማውራት አለብን። እንዲሁ ፖዚቲቭሊ እንደዚሁ ከማገዝ አንጻር ካደረክ ነው እንጂ ሰዎች አይፈልጉም። ስፔሻሊ አሁን በዚህ ፕላትፎርም ከፍ ያሉ ሰዎች አንተ የምትሰራውን ቪዲዮ እኔ የወንጀል ዜና ምናምን ለቅቄ 3 ሚሊዮን 2 ሚሊዮን ያየውን እስቲ ስንት ፌመስ ነው እዛ ጋር ሪያክት ያደረገው እኮ ይሄን ነገር ፌመሶች እንኳን ነገር ቪዲዮ አዳምጠኝ። አሁን እኔ እና ዶናይም እኔ እናቴን ቆይ አሁን ያሰብኩት ትልቅ እቅድ ስላለን አዳዲስ ፌመሶች መምጣት አለባቸው። ህዝብን የሚያስተምሩ ህዝብን የሚያነቁ አሁን ጥሩ ተናጋሪዎች ጥሩ ምናምን ተከታይ ይላሉ። ባይዘው ነፍስ ነው ያሉት ጌታ። አዎ እነሱ ተደብቀው ቀርተዋል። ጎበዞቹ ደግሞ አይታዩ እኮ እነሱ ለምን አሁን ሚዲያ ላይ ያሉት ፌመሶች ለምን እነሱ ነው ለምን አታስራቸውም ይላል። እውነቴን ነው ለምን አታስራቸው? ይሄን ሐሳብ የሚደግፍ ሰው ካለ ይቀላቀለኝ። እኔ ራሱ ጌታን ነው ማለት የሆነ ልጅ አለ ሙራለስ የሚሰራ እንደዚህ በየቦታው እየሄደ ጅቦ በየቦታው እየሄደ እንደዚህ ዲዛይን ምናምን ያደርጋል። ልጁ በጣም ጂኒየስ በስኳር ምናምን የፌመሶቹን ፊቶች ምናምን ይስላል። በጣም ጎበዝ ልጅ ነው፣ ግን ስራው አይታይለትም። ስለ በጣም ጎበዝ ልጅ ነው፣ ጂኒየስ ነው፣ ግን ስራው በቃ ወፍ እኮ። እኛ ፌመሶች እነዚህ ማፈመስ አለብና እንደዚህ አይነት እንትን አጀንዳ ካለ በሆነ ከጎነ ነኝ። በጣም የሚገባቸው ልጆች አሉ፣ ማይገባው ነው እየፈመሰ ያለው። እናቴ ነው ማይገባው ተራ ቲርኪ ቢርኪ ወሬ የሚያወራው እግዚአብሔርን እየፈመሰ ያለው። በቃ መጥቶ ቢሳደበው ዘረኛው ምናምን ነው የሚፈምሰው እንጂ ላይ ስራ የሚሰራ ተሰጥሮ ያለው የሚስሉ ልጆች አሉ፣ ገጣሚዎች አሉ ምናምን ነፍሱ አለ እኮ ጌታ መፈመስ ያለበት ግን አይታዩም እነሱ እኮ። አሁን እንዲህ ተሰብስበን የሆነ ነገር አሁን ለምሳሌ ፍቅር ሳሙ ምናምን እስቲ ሐሳብ ስጡበት። ይሄን ሐሳብ ትደግፋላችሁ? እኔ በጣም ደግፋለሁ። ኦኬ። ለጣሩ ሰዎች ግን እስከዛሬ አሁን እኔ ብዙ ሰዎች አውቃለሁ በዙሪያዬ የጣሩ ሰዎች አሉ። እነሱ ምንድነው ይገመገማሉ። ጥሩ ስራ የሰሩ ከሆኑ እንዲፈምሱ፣ ፌመሶች ደግሞ እንዲያፈምሷቸው እንሰራለን። ክፉ ስራ ከሆነ ግን እኔ ደግሞ ጠዋትና ማታ ደፋ ቀና ምለው አንተ ስር እኮ ለመፈመስ። እሺ ቴንክ ዩ አመሰግናለሁ። መጣሽ። እሺ ፈምሰሽ ለማህበረሰቡ ምን ማበርከት ትፈልጊያለሽ? አቤት አቤት መስቀለኛ ሴት ጅቦ አቤት አነጋገር ከሰራ ሴት ጅቦኛ ገለግና አይደብርም። እዚሁ በዚህ ኮፒ ስታረጊ ሰማጂው ከስር እየመጣች አውት ያለች እንዳረርጁ ይሄ አይሆንም። ይሄን ውድቅ አድርገነዋል። እሺ ይሄን ውድቅ አድርገነዋል። ሱመር ምናምን ሱመያ ሱመር ያው እኔ ደግሞ ያው የሴት ጅብ ስለሌለ እንግዲህ ይሄ እኮ ነው አበሻ እኮ ምቀኝነት ነው። መመሳሰልን ነው የምትፈልጉት። የራሳችሁ የሆነ ነገር የለ። አይ ግን ጅቦ እኔ አንድ ሐሳብ አለኝ። እሺ ሰማ አሁን ችግር የሆነብን ሴጋ ምትሃም ይኖራል። ኖ ከዛ ደግሞ የሆነ ነገር ሲያደርጉ ደግሞ የምቱ ይጠብጥቡ። ያው ምን ይላል መሰለህ የሆነ ግጥም ላይ ያየሁት አዳምጥ። አለ ማጣ ሁነሄ ይታያል ጥሙጋ የጭንቅ ቀን ደራሽ እንደምን ነሰጋ ይላል። ተመልከት፣ ጭንቅ የሆነበት ይጠብጥብ። ምን አለ እውነት ነው። ወይኔ ይሄን ቃል አናገርከኝ። ላምባላ ሱጣል እንዴ ነበር አርገ አሁን መፈመስ የሚፈልጉ ሰዎችን ከፌመሶች ጋር በመነጋገር መፈመስ አለባቸው። እናቴ ጥሩ ነገር ማሰብ የሚችሉ ለህዝብ አሪፍ ነገር ማበርከት የሚችሉ ያው ፕሮግራማችን ከዛሬ ጀምሮ ማፈመስ የሚል ፕሮግራም ሁላችንም ተነጋግረንበት። እሺ ሀገሬ ዴሊ ታይም ቢላት እቺ ምርጥ እንትን ነው ጌመር ነው የምትሆነው። ፊት አስታውቃል። ሀገሬ ተናገሪ አቃም ፊቷ የጌም ነጉማ አልহামዱሊላህ ኦሮሚያ ጤኖ ቦ እሺ ሀገሬ
ሀገሬ እሺ አትመልስም። ሀገሬ ድምፅ አልባ ሆናለች። ትዙ ይጅቡዬ መፈመስ ትፈልጊያለሽ? አዎ። በምን ዙሪያ? እኔ ሴቷ ጅብ ሆኜ ነው መስራት የምፈልገው። ይሄ መኮረጅ ነው። ኖ እሷ ናት የኮረጀችኝ አይደለም። ወንድ ነው እየቀለድኩ አይደለም። ሰውን እያፈመስን ነው። አሁን ኢንስፔክተር መፈመስ እፈልጋለሁ አለ። ገባሽ? የሚፈምሰው ከዚህ በፊት አርቲስት ነበር። መጽሐፍ መግጠም፣ ለዘፈን የሚሆኑ ግጥሞችን ይሰራል ምናምን። እየቀለድኩ አይደለም። ትዟም መፈመስ ትፈልጊያለሽ? አይ አልፈልግም። ይሄ ራሱ ትልቅ ነገር ነው። እመቤት ሌላ ሰው እያስገባል። አንዳንድም መፈመስ የማይፈልጉ ሰዎች አሉ። ይሄ እመቤትን አወቃት። ያቺ ተወዛዋዥ ልጅ እኮ ነች። ቀስ በላ ምኞት ይኖራታል እኮ ሰው እያስገባል። እመቤት መፈመስ ማን ነው እዚህ ዱን ያስገባት? እሷ እኮ ፌመስ እኮ ላምባ። ኧረ ትንሽ ይቀራታል። ሰው መልዕክት ነበራት እየጻፈችልን ፈልጋለሁ። እሺ ማሪ ተዛረቢ። ምን አለኝ ኢንስፔክተር? ምጥራይ ግፈኒ ማዕኩረይ ዘይብልክ ማዕኩር ካበይ ዝመፀ ማዕረይ ዜዶሽ እኮ ገጸ ማዕኩር ቆይ አሁን ፕሮግራም ይዘናል። እናቴ ትሙት እና ፕሮግራም ቢሆን ቁጭ ልበል እኮ ተሳተፊ እንደ አይነት ካብዚ እንዳቅሊ ፍማስ ይደልየ እኮ ብምንታይ አሁን ሰዎች እንዲፈምስ መሐመድ ይሄንን አንቀበል ለሐሜት ነው ያለችው። እዚህ ዶሽ እኮ ገጸ ማዕኩር ክጸርፎን ይረግም ተጸረፈ ይመልከዑ እሺ ትዙዬ እናመሰግናለን። መፈመስ አትፈልጊም? ይኸው ሰዎችን እናፈምሳለን። የምናፈምሰው ደግሞ ለምንድን ነው የሚፈምሱት እንጠይቃቸዋለን። ህብረተሰቡና ማህበረሰቡን አሁን ዜዶ በሐሜት መፈመስ እፈልጋለሁ ብላለች። ይሄን ደግሞ አናስተናግድም። ምክንያቱም የኢትዮጵያ ህዝብ ደግሞ መኮረጅ አይቻልም። የራሳችሁ የሆነ ታለንት አላችሁ። የራሳችሁ የሆነ ነገር አላችሁ። ያንን ነገር እናቴን ከትላልቅ ፌመሶች ጋር ተነጋግሬ እቺ ልጅ መፈመስ አለባት፣ ፎሎ አድርጓት፣ ተከታተሏት ምናምን እናቴን ከትላልቅ ከነ አዶናይ ከነ ቤታ ጋር ሌላ ማን አለ ከነ ሀቢባ ጋር ጭምር ህዝቡ መንቃት አለበት። ብቻህን መፈመስ የለብህም። ወጣች ወይ ግን እንዬ ለምን ደግሞ አንጠይቃት? እንዬ አትፈምስም። ይቅርታ እንዳላስወጣ ምን አባ ነው እንዴ? ከኢትዮጵያ ህዝብ ጋር እኩል ልታፈምሳት ነው አንተ? ምንድን ፍቅርና ነው ደግነቱ ኦሬዲ ፈምሳለች። ዓለም አቀፍ ፈመሶች ናቸው። እንዳትና ሰላም እህቴ ዩ ነን ሀላባ ፍቅር ብቻ ምንድን እኔ ተሳስቼ ነው። ዘ አብሮቤሽን ኦፍ ዘ ማስተር ይባላል። ወጣት እሺ ቤቲ ወይ ጅቦዬ እህቴ መፈመስ ትፈልጊያለሽ? አዎ። እየቀለድኩ አይደለም፣ እናቴን እየቀለድኩ አይደለም። ከብዙ ሰዎች ጋር ስለተነጋገረ እሺ፣ በምን ዙሪያ ነው መፈመስ የምትፈልጊው? መፈመስ ማለት ፈምሶ ህዝብን ማስተማር ምናምን ነው። በምን ዙሪያ ነው? በዘፈን። እስቲ ድምፅሽን አሰሚ። አሁን እየቀለድሽ ነው። እናቴን ቀልድ ከሆነ በጣም ይደብራል። ኖ ጅቦዬ፣ የምር ቁም ነገር መፍሳት አይደለም መፈመስ እኮ። በምን ዙሪያ መፈመስ? ኪዳነ ወይ እግዚአብሔር አብቃ። ሰሚ ቤቲ፣ በምንድን ነው መፈመስ የምትፈልጊው? ኮፒ ሊንክ ታብታብ አድርጉ። ቤቲ ወይ ጅቦ ወይ በምን ዙሪያ ላይ ነው መፈመስ የምትፈልጊው? እኔ እንጃ፣ ዝም ብዬ አላሰብኩበትም።
እንዴት ነው ሳታስቢ የምትፈምሹ? በእናትሽ ግን መፈመስ ፈልግ እኮ አንዳንድ ሰዎች መፈመስ የሚፈልጉት ከሰው ኮርጀው ነው። ይሄ ውድቀት ነው። አንዳንድ ሰዎች ደግሞ ዝም ብለው አሁን ዜዶ እንዳልሽው ለሐሜት አለች። ይሄንን አሁን ውድቅ አድርገንባታል ወይ ደግሞ እንመክርበታለን። እሺ ሌላ ሰው እያስገባችሁ እመቤትን ጠይቀናታል አልጠየቅናትም? እመቤት እዚህ ዳኞች አሉ፣ 3 ዳኞች አሉ፣ እኔም አለሁ። እመቤት እመቤት መፈመስ ትፈልጊያለሽ? እኔ ቆንጆ መፈመስ በምን ዙሪያ حمام وجي استحر لا لا اباب شنتي يدلا نعرف يا تزربك ما وجي ይሄን ትችት አቁሙ ባካችሁን ምእመናን። ሰውን ለመጣል ለብር ነው የምትሽቀዳደሙት። አንተው ምን ሐማም ትሁን ገደል ትሁን እንደይመለ አይደለም ዜዶ አለጊ አንተም ባለጊ አይንዬ አቤት ጅቦ እንዴት ናችሁ? ምኑን ከፈለሽ ፈጣሪ ሰው ምን አጠፋው? መፈመስ በአማርኛ ትርጉም ምን እንደሆነ ንገራቸው። መፈመስ መንፈስ እንዳይመስላቸው ይላል። እኔ ኪዳነ በኮመንት መፈመስ ያለበት ስራው ግን ምን ይመስልካል? ጅቦ የኪዳኔ እንጂ የሆነ ነገር ነው ግን እሱ። እሺ አይንዬ አቤት መፈመስ ትፈልጊያለሽ? እኔ ቆንጆ አዎ። በምን ዙሪያ? ያኔ ያው በአካባቢ ላይ በተወለድኩት አካባቢ ላይ የህፃናትና አረጋዊ በጎ አድራጎት ስለምሰራ በዛ ትልቅ እይታ እንዲኖረውና ኖ የሚረዱ ሰዎችም ለመርዳት ያው ፍሎርሲ ትልቅ ሲሆን ሆልድ ዳውን ኮፒ ነው አሉ ነካለ ወንድ ጋር ኮፒ ነው አለ አቤት ምቀኝነት ነው። ገብታችሁ ቪዲዮ ማየት ትችላላችሁ። እኔ ወደ ውስጥ ገብታችሁ አይንዬ ይሄንንማ ብዙ ሰው ሰርቶበታል። ሌላ አንቺ አሁን ምን አይነት ተሰጧለሽ? እናቴን ከትላልቅ ሰዎች ጋር እኮ አገናኝተን ፎሎ ልናስደርግሽ እኮ አይ በእርዳታ ዙሪያ አይሆንማ። በእርዳታ ዙሪያ ያልታዩ ሰዎች ስላሉ እኔ አካባቢ ላይ ያው በዛ ነው እስካ ኖ ይሄ አይሆንማ። ብዙ ሰዎች ይሰራሉ በዚህ ዙሪያ ላይ። በዚህ አጋጣሚ ጅቦ አንድ ነገር ትፈቅድልኛለህ ልናገር? እሺ ያው ፌመስ ስለሆንክ አንተ። አዎ ደብና አርጊ ፌመስ ነኝ እንዴ? አይ የምትችል ከሆነ የሆነ እኛ አካባቢ ላይ የሆነ ኩላሊት የታመመ ልጅ አለ። ልጁ ይመጣል እዚህ ገስ